التوكل على الله بالله سبحانه وتعالى ممكاتنا محبة الله عز وجل ولتننا إن شاء الله بكتابه مسرت بجمرنا ومسرتنا من هيدا إن شاء الله توكل مالت بالله سبحانه وتعالى ممكات مالت من مالتنا هو صدق اعتماد القلب على الله عز وجل في استجلاب المصالح ودفع المضار في أمور الدنيا والآخرة بدنيا ميهون بآخرة قداي يمن فلقهم ملكام نجر ماغنيت منشلو كمان ودو نجر ويم كمان فلقونا كجوجي نجر مراك منشلو بالله بتشانو بلن بلباتشن اعتماد مادرج ممركوز مالت لباتشن እርግጠኛ ሆኖ የሚመረኮዝበት አላህ ብቻ ሲሆን ተወኩል እንለዋለን ግልጽ ነው አይደል የሚጠቅመኝም ጉዳትንም የሚያነሳልኝም አላህ ብቻ ነው ብሎ ልብ ሙሉ ለሙሉ እርግጠኛ ሲሆን ማለት ነው አላህ Subhanahu Wa Ta'ala በተከበረው ቁርአን ምን ይለናል ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه الله يفراسو موجان كچግር ማምለጫን الله ያደርግለታል الله ይፈጥርለታል ያላሰበው የሆነን ሲሳይ الله سبحانه وتعالى ይሰጠዋል ويرزق من حيث لا يحتسب ማለት እሱም ይለፋበት የሆነ መንገድ አለ ግን الله ባልጠበቀው መንገድ ባላሰበው መንገድ ሪዝቁን ይከፍትለታል ምን ከሆነ አላህን የሚፈራ ከሆነ ومن يتوكل على الله بالله የሚመካ ሰው ደግሞ እርሱ አላህ በቂው ነው ይላል አላህ Subhanahu Wa Ta'ala ሌላ አስፈልገውም አላህ Subhanahu Wa Ta'ala የያዘ ሰው ሁሉን ይዟል አላህ ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ ለዚህ ነው በአثር ምን ተገኝቷል የብነ አደም اطلبني تجدني አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ Subhanahu Wa Ta'ala من وجدني وجد كل شيء እኔን ያገኘ ሁሉን ነገር አገኘ ومن فقدني እኔን ያጣ فقد كل شيء ሁሉን ነገር አጣ ይላል አላህ Subhanahu Wa Ta'ala በአثره ተገኝቷል በዱንያም ሆነ በአኺራ መሳሊሐችን የሚጠቅመንን ነገር በሙሉ የሚሰበስቡ ሁለት ነገሮች በዚህ ቁርአን አያ ተጠቅሰዋል ተቅዋና ተወኩል ومن يتق الله يجعل له مخرجا ከችግሩ መውጫ አላህ ያደርግለታል ويرزقه من حيث لا يحتسب መልካም ነገርን አላህ ይሰጠዋል ومن يتوكل على الله فهو حسبه حسبنا الله ونعم الوكيل منኛ መመካት አማረ ምንኛ ያምር አላህ በቂያችን ነው ይህችን ቃል ይላሉ ነብዩላህ ኢብራሂም አለይሂ ሰላም ሳት ላይ የተጣሉ ተናግረዋታል ጅብሪል አለይሂ ሰላም መጣና ያ ኢብራሂም ምን ላድርስልህ ለአላህ አላቸው አየር ላይ እኮ ነው ያሉት ወደ ሳት እየተወረወሩ ነው ምን አሉ እሳቸው ምን ታደርስልኛለህ እሱ ያቅ የለም ወይ እኔ ያለሁበትን ሁኔታ አሉ ምኑን ልካለሁ ወደሱ አሉት ያለሁበትን ሐል የሚያጌታ ነው አላህ Subhanahu Wa Ta'ala حسبي الله ونعم الوكيل قالها إبراهيم حين ألقي في النار لنبياتنا صلى الله عليه وسلم إبراهيم عليه السلام سات لا በሚጣልበት ጊዜ ብሎታል ግን አላህ ነፃ ወጣቸው ከዛ መከራ ነብዩላህ ኢብራሂም ምን ይላሉ በዱንያ ላይ እንደዛች ሳት ላይ የወደቅኩባት ቦታ ያክል ተስማሚ ቦታ ኖር ያላቅም ይላሉ ሱብሃንአላህ ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም ተባለቻ ከምትስማሚ ቀዝቀዝ ያልሽ ሰላማዊ ሁኚ ተባለች إذا أراد شأن أن يقول له كن فيكون ሚሳነው ጌታ የለም ሚሳነው ጌታ አይደለም አላህ Subhanahu Wa Ta'ala
እንደ ሰው ነው ሐሳብ የምናበዛው እንደ ሰው ነው ካልኩሌሽን ውስጥ የምንገባው አላህ ግን ከፈለገ አንድ ነገር ሁን ይለዋል ይሆናል ምንም ከልካይ የለው ዑመር ብን ኸጣብ ረዲየላሁ ዐንሁ ባስተላለፉልን ሐዲስ ነቢያችን ዐለይሂ ሰላቱ ወሰላም ፊማ ረዋሁ الترمذي ምን ይላሉ لو أنكم كنتم توكلون على الله حق توكله لرزقكم كما ترزق الطير تغدو خماصا وتروح بطانا إلى النبي صلى الله عليه وسلم أن أنت كوبا الله لا يأونت يهونا ممكات يمتمكو بهون نورو وفن سيسايوان اندمي مولالات اندمي رزقات أن أنتنم سيساياتشون يساتاتشو نبر وف بادو هودوان على النبي صلى الله عليه وسلم بادو هودوان مالدا كتقات توتالج كغوجوا توتالج تغدو خماصا رباط بادو هودوان توتالج وتروح بطانا ماتا ستملس هودوان مولتا تملسالج على النبي صلى الله عليه وسلم حق التوكل እውነተኛ የሆነ መመካት ማለት ነው እቺ ወፍ ከጎጆዋ ስትበር እዚህ ቦታ ሄጄ አገኛለሁ አትልም ሰበቧን ልታደርስ ብቻ ትበራለች ሳዒ ያለ ማለት ነው ልፋት ጥረት አለ ማለት ነው በሷ ውስጥ ዝም ብላ ጎጆዋ ውስጥ ተወኩል አድርጋ አልተቀመጠችም بل كان هناك سعيا انقسقاسي نبر لفات دكام نبر مبرر ነበረባት ስትበር ግን ተስፋ አድርጋ የምትወጣው አላህን ብቻ ነው ግልጽ ነው አላህ Subhanahu Wa Ta'ala ደግሞ ሁለቱም ሸርጦች ስለተሟሉ ይረዝቃታል ሰዕ ያለ ለፍታለች ጥራለች በአላህ መመካት አለ ሁለቱ ተገኝቷል وتروح بطانا ወዷን ሞልታ ትመለሳለች አንድ ሰው ይባላል ለንግድ ለመውጣት አንድ ትልቅ ሼክ ጋር ይሄድና እንደው ዱዓ አድርጉልኝ ለንግድ ልንቀሳቀስ ነው ይላቸዋል መርሐባ አላህ የተሳካ ያድርግልህ ብለው ዱዓ አድርገው ይሸኙታል ትንሽ ቆይቶ እንግዲህ የድሮ ንግድ ምንድነው አንድ ወር ሁለት ወር ይወስዳል አይደል በትንሽ ቀናት ውስጥ ተመለሰና ምን ነው አልሄድክም እንዴ አሉት አይ እኔማ አንድ ሚገርም ነገር አየሁ አላቸው እና ሐሳቤን ቀየርኩ አለ በቃ መጣሁ ትቼው ምን አየህ አሉት አይኑ የጠፋ ክንፉ የረገፈ ያረጀ አሞራ ሌላ አሞራ መጥቶ ሲያበላው አየሁ አለ ቁጭ ብሎ እሱ ሌላ አሞራ መጥቶ በማንቁርቱ ምግብ ጥሬ ሲያበላው ተመለከትኩ ታዲያ አላህ እኮ ይህንን እንኳን በእንዲህ አይነት ሐል የሚረዝቅ በዚህ አይነት ሁኔታ ሲሳዩን ያለበት ቦታ ድረስ የሚያመጣ ጌታ እኔ ምን አለፋኝ ብዬ አለ ትቼው ተመለስኩ አላቸው ምን አሉት ሼኽየው ምን ነው አንተ አይኑ የጠፋው ክንፉ የረገፈው እንዲህ አይነት በሽተኛና ያረጀውን አሞራ ለመሆን ተመኘ ያ የሚቀልበውን ለምን አልሆንክም ማለት ገብታችሁ አይደለ የትኛው ነው የተሻለው ያ ለፍቶ ጥሮ ይሄኛውን የሚመግበው አይሻልህም ወይ ለምን ይሄኛውን ለመሆን አሰብክ አሉት طيب ስለ ሪዝቅ ስናወራ ስለ ተወኩል ስናወራ ሁሌም መቼም በእኛ በሙስሊሞች ህይወት ውስጥ በጣም እየተቸገር ነው ያለ ጫፍ የረገጡ አስተሳሰቦች ናቸው ጽንፍን ይዛለን ስለ ተወኩል ስናወራ መንቀሳቀስ መልፋት ምን ያስፈልጋል በአላህ ከተመካን ሁሉ ነገር ይሆናል ብለን እናስባለን ስለ መስራት ስናወራ በስራችን ብቻ እንመካለን በልፋታችን ብቻ እንመካለን አላህን እንረሳለን እስልምና የሚያስተምረን ግን እንድንለፋ ስንለፋ በልፋታችን ላይ ላንመካ በአላህ ላይ እንመካ ስንመካ ሱና የሆነውን መልፋት የሚባለውን ነገር
ሳንስት መሆን እንዳለበት ያስተምረናል። ተግባብተናል አይደል? ምን ጊዜም ኢስላም ሚዛናዊ የሆነ እይታ ነው ያለው። በሁሉም ነገር ሚዛናዊ ነው። የሰው ልጅ ደግሞ ሚዛኑን ሲስት ነው ዱንያውም ዲኑም የሚበላሸው። ሚዛን ከተሳተ ሚዛናዊነትን ከለቀቅን ብዙ ነገር ይበላሽብናል። ኢስላም ጀግንነትን ሲያበረታታ ዝም ብሎ ደግሞ ተሐውር ይባላል። ሄዶ ዝም ብሎ አደጋ ላይ መውደቅን ይከለክላል። ካልኩሌት ማድረግ ማሰብ ማስላት እንዳለብን ይነግረናል። ሐያእን ትህትናን ትሁትነትን ሲያበረታታ ጭምትነትን ደግሞ አይፈልግም። ሐሳብን መግለጽ አለመቻል ድረስ ራስን በጣም መቅበርን አይፈልግም። ግልጽ ነው አይደል? እንዲህ አይነት ሚዛናዊ የሆነ ዲን ነው በሁሉም ሐያታችን ማለት ነው። ተወኩልንም ስናይ ሳዕ ያስፈልገናል፣ መልፋት መጣር ያስፈልገናል። ወፏ እንደበረረችው መብረር ይጠበቅብናል። በዛው ልክ ደግሞ በአላህ Subhanahu Wa Ta'ala መመካት ይኖርብናል። ምክንያቱም የኛ ልፋት የኛ ጥንካሬ የኛ ዕውቀት አይደለም ውጤት የሚያመጣው። ውጤት ከማን ነው? ከአላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰላም ያው ሁሉ ለፉና ጥረው ግረው መካ ሲገቡ ፈትህ ሲደረግ መካ ሲከፈት አላህ ምን አላቸው? ኢዛ ጃአ ነስሩላሂ ወልፈትህ፣ የአላህ ድል በመጣ ጊዜ አላቸው። ዑለማዎቹ ምን ይላሉ? አነስሩ ነስሪ እያላቸው ነው አላህ። ያንተ እንዳይመስልህ አንተ ሙሐመድ፣ ይህ ነስር የኔ ነስር ነው አለ አላህ ሱብሓነሁ ወተዓላ። እኔማ አንተን የነስሩ ማረጋገጫ መንገድ አድርጌን የተጠቀምኩ እንጂ ነስሩ የኔ ነው እያላቸው ነው አሉ። ግልጽ ነው አለ። ልፋት አለ፣ ሰዕይ አለ፣ ግን መጨረሻ ውጤት የማን ነው? የአላህ ሱብሓነሁ ወተዓላ ነው። እነዚህም በደንብ መለየት ያስፈልጋል ማለት ነው። አቡ ሐቲም አራዚ ምን ይላሉ? ይህንን ሐዲስ አስመልክተው هذا الحديث أصل في التوكل አሉ። ተወኩልን በሚመለከት መሰረታዊ ጉዳይ ነው አሉ። ይህ ሐዲስ የተወኩልን አስተሳሰብ ሚዛናዊ በሆነ መንገድ ሙሉ አድርጎ ያስቀመጠ ነው። وإنه من أعظم الأسباب التي يستجلب بها الرزق، ሪዝቅ ከሚገኝባቸው መንገዶች ትልቁ መንገድ ነው ተወኩል على الله عز وجل። እኛ ይመስለናል ብዙ ጊዜ እንደው በለፋ ነው በጣር ነው ብቻ የምናገኝ ይመስለናል። ወላሂ በጣር ነውና በለፋ ነው ብቻ ብናስበው 9 ልጅ አያሳድግም አንድ ሰው በእኛ ልፋት አሳድገን ድረን ኩለን አይደል እንዴ? አላህ ይወፍቀን። ብዙ አባቶች አላችሁ ብዬ አይደል? እንደዛ በእኛ ልፋት ነው እንዲያ ነገር የሆነው። እነዚህ ሁሉ ልጆች ማሳደግ ይቻላል በእኛ ጥረት በእኛ ልፋት? አላህ عز وجل ግን የሚከፍትልን ብዙ በር አለ ማለት ነው። ሰዒድ ኢብኑ ጁበይር ምን ይላሉ? ተወኩል የኢማን ሁሉ ሰብሳቢ ነው። እውነተኛ ተወኩል ያለው ሰው እውነተኛ ኢማን አለው። ተወኩልን ተሕቂቅ ማድረግ ማረጋገጥ ሰበብ ከማድረስ ጋር ግን የሚጋጭ አይደለም ይላል። ሰበብ ማድረስ ከተወኩል ጋር አይጋጭም። አላህ Subhanahu Wa Ta'ala ያዘዘው ጉዳይ ስለሆነ ማለት ነው። ከስብ ማድረግ መስራት መጣር ولا تنس نصيبك من الدنيا ከዱንያ ያንተ የሆነን እጣ እንዳትረሳ እንዳትዘነጋ ይላል አላህ Subhanahu Wa Ta'ala። ሰበብ ማድረስ የግድ ያስፈልጋል። አንድ ሰው የነበረውን ክርክር ካሁን በፊት አጫዎቻችሁን አላቅም። ወጣቶች ተሰብስበው ጓደኞች ይከራከራሉ። ተወኩል ካለ አላህ ሁሉን ነገር ይሰጣል ይላሉ። አይ ለተወኩልማ መልፋት መጣር ያስፈልጋል ብሎ ደግሞ ሌላኛው ይሞግታል። አይ ምንም አያስፈልግም ብለው ሞገቱት። መጨረሻ ላይ እስኪ እነሱ ያሉትን ቴስት ላድርገዋል ልሞክርና እውነት ከሆነ እስኪ ቼክ አደርጋለሁ ብሎ
አንዲት የመስጂድ ኮርነር ላይ ልክ እንደዚህ ውስጥ ገብቶ ቁጭ አለ ሪዝቄን አላህ ያመጣዋል ብሎ አንድ ቀን አለፈው ራበው በጣም ከዛ አንድ ሀብታም ሰደቃ ሊያበላ መስጂድ ምግብ ይዞ ይመጣል እዛ መስጂድ ያሉ መሳኪኖችን አበላና የተረፈውን ጠቅልሎ ለነርሱ ማከፋፍሎ እቃውን አነሳስቶ ሄደ ያ ሰውዬ ምግቡንም ያሸታል ድምጻቸውንም ይሰማል ዝም አለ አልተናገረም ምክንያቱም አላህ ያመጣዋል ሁለተኛ ቀን አሁንም በሚቀጥለው ቀን በጣም ረሃቡ ጨመረ ሰውየው መጣ አከፋፈለው ይህ ሰውዬው አሁንም ጸጥ ብሏል በሶስተኛው ቀን 3 ቀን ሆኖታል በጣም እርቦታል ሰውየው በሶስተኛው ቀን ሰውየው ሲመጣ ምስኪኖች በሙሉ የሉም የት ሄደው ነው ሲል ሌላ መስጂድ ላይ ሰደቃ አለና ወደዛ ሄደው ነው ይባላል ወደዛ ከሄዱማ እንግዳው ጠቅልለን ምግቡን እዛው ይዘን እንሄድና እዛው እናብላቸው ብሎ ልክ ማንሳት ሲጀምር አለ ሰውየው ከውስጡ ነው እንዴ ሰው አለ እንዴ ተባለና ሄደው ቼክ ሲያደርጉ ሰው ተቀምጧል ምግብ ትፈልጋለህ አዎ ፈልጋለሁ አመጡለትና በቃ ከላይ መብላት ጀመረ 3 ቀን ርቦታል ልክ የተወሰነ በልቶ እንደጨረሰ ቁልቱ ለሁም ብያቸዋለሁ እኮ ምንድነው ብያቸው እኔ ነግራቸዋለሁ ይላል ምን ብለኔ ምንድነው ለማን ነው ይሄንን ያልከው ይሉታል እኔ ጓደኞቼን እኮ ነግራቸዋለሁ ቢያንስ ሰበብ ለማድረስ ማለት እንኳን ያስፈልጋል ሚኒመም አንድ ሰው ቢያንስ ሌል ይገባል ያችን ባልን ኖሮ ይችን ምግብ አላገኛትም በራብ ሞት ነበር ማለት ነው طيب ሳይ ያስፈልጋል ሰበብ ማድረስ ያስፈልጋል ሁሉ ነገር ትቶ ሰበብ ሳይደረስ አይሆንም ነብዩ ሰለላሁ ዐለይሂ ወሰለም أشرف الخلق عليه أفضل الصلاة وأزكى التسليم كفترات ሁሉ የላቁ የነቢያት ቁንጮ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ያደረጉበትን መንገድ እስኪያስቡት ወንድሞች ተወኩል አድርገዋል በአላህ ላይ ግን ደግሞ የሰው ልጅ ሊያስብ የሚችለውን የመጨረሻ ፕላን ግን አድርገዋል እቅድ አውጥተዋል ምንድነው ያደረጉት ወደ መዲና መሄዳቸውን ትተው ወደ የመን አቅጣጫ ነው የሄዱት መጀመሪያ ወደ የመን አቅጣጫ ሄደው ዋሻ ውስጥ ገቡ ተከታትለዋቸው እንዳይመጡ ኮቴያቸውን ፍየልና በግ እየነዳ የሚያጠፋ ሰው አዘጋጅተዋል የፍየልና የበግ መንጋው ሲሄድበት የሳቸውና የአቡበክር ሲዲቅ ረዲየላሁ ዐንሁ ኮቴ እንዲጠፋ ማለት ነው አያችሁ ፕላኒንጋቸው እቅድ እኮ ነው በቃ ስትራቴጂያቸው አቅጣጫ አስቀይረዋል አሻራቸውን አጥፍተዋል ይህ ሁሉ ከሆነ በኋላ ያላቸውን እንደ ሰው ማድረግ ያለባቸውን ጥንቃቄ ጥረት ካደረጉ በኋላ ደረሱባቸው አልደረሱባቸውም ደረሱባቸው እኮ لو نظر أحدنا إلى نعاله ብለዋል አቡበክር ሲዲቅ ረዲየላሁ ዐንሁ ከነዚህ ሰዎች ውስጥ አንዱ ወደታች ወደ ጫማው ቢመለከት እኮ ያየናል አሉ ከስራቸው እኮ ነው ያሉት አቡበክር ሲዲቅና ረሱል ሰለላሁ ዐለይሂ ወሰለም ከስር አሉ ሙሽሪኮቹ ደርሰውባቸዋል ይሄኔ ተወኩል መጣ ما ظنك باثنان الله ثالثهما አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ ሶስተኛቸው የሆኑ ሁለት ሰዎች ምን ይሆናሉ ብለህ ትሰጋለህ አሉ ነብያችን ሰለላሁ ዐለይሂ ወሰለም አያሽ ተወኩል በቃ የመጨረሻ ጣራ ማለት ነው ተወኩል በቃ ሰበብ ማድረሱ እስከ መጨረሻ ተጠቅመዋል ነብዩ ሰለላሁ ዐለይሂ ወሰለም ተወኩልም ደግሞ እስከ መጨረሻ ድረስ ነበር አለይሂ ሰላቱ ወሰለም በሌላ ጊዜ ሰይፋቸውን ሰቅለው በተኙበት
አንድ ሙሽሪክ መጣና ሰይፉን አንስቶ እዛው በተኙበት መን يمنعك مني ማን ነው ከኔ የሚከለክልህ ብሏቸዋል ሰይፉን ይዞ ነብዩ ሰለላሁ ዐለይሂ ወሰለም እዛው ሆነው ኧረ እባክህ ዘንልኝ እንደው አንተ ካላዘንክልኝ ዋጋ የለኝም አሉ እንዴ لا ابدا والله من يمنعك مني ሲላቸው አላህ አሉት አላሁ አክበር አላህ ይሄኔ እጁ እዛው ተንቀጠቀጠና ሰይፉ ወደቀ ተወኩል የመጨረሻ የተወኩል ጫፍ ነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እናያለን ሂጅራ በሚወጡበት ጊዜ ቦታቸው ላይ ያስተኙት ማን ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ሰው ተኝቷል ብለው እነሱ እንግዲህ ከየጎሳው ከአረብ ጎሳዎች በሙሉ የተውጣጡ ማፊያዎች ማለት ነው ሊገሉ ደሙን በአረብ ጎሳ ላይ በሙሉ እንበትነውና ማንንም ቁረይሾች ማንንም እንዳይጠይቁ በኒ ሃሽሞች ማንንም እንዳይጠይቁ እናደርጋለን ብለው ይህንን ሸይጣናዊ እቅድ አውጥተው ነብዩ ሰለላሁ ዐለይሂ ወሰለም ለመግደል በሚመጡበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ግን አስፈላጊውን ጥንቃቄ በሙሉ አድርገው ነበር አልይን ቦታቸው አስተኝተው እሳቸው አልፈወጡ لا تدركه الابصار وهو يدرك الابصار الله عز وجل እንዲህ ነው እንግዲህ ባህሪው እሱን ይሄ አያ ለአላህ ነው እሳቸው ምንድነው ያሉት በተኑ አፈር እንቅልፍ አላቸው በሰዎቹ መካከል አልፎ ሄዱ በኋላ ላይ ሲነቁ ሄደው ሲገልጡ አልይ ነው መጀመሪያው ነው የረሱል ሰለላሁ ዐለይሂ ወሰለም እቅድ አሸነፈ ማለት ነው ተወኩል على الله ነበራቸው አላህ عز وجل ጣልቃ ገብቶ ደግሞ እነኚህን ሰዎች አስተኛቸው ግልጽ ነው አይደል እሳቸው እንደ ሰበብ ማድረስ ያለባቸውን ያደርሳሉ አላህ Subhanahu Wa Ta'ala ይመካሉ መጨረሻ በድል ይጠናቀቃል ማለት ነው فلذلك ሰበብን ማድረስ ከተወኩል ጋር የሚጋጭ ሳይሆን አብሮ የሚያያዝ ነገር ነው አላህ Subhanahu Wa Ta'ala ጂሃድ ላይ በሚሆኑበት ጊዜ እንኳን ያ አዩሃ الذين آمنوا خذوا حذركم ጥንቃቄያችሁን ያዙ ይላል አላህ Subhanahu Wa Ta'ala ሰሃቦቹን አማኞቹን ሷሊሖቹን ጥንቃቄያችሁን ያዙ መጠንቀቅ አስፈላጊውን የሆነ እንደ ሰው መሟላት ያለበትን ነገር ማሟላት አላህ ያዘናል ሳህል የሚባሉ ዓሊም ምን ይላሉ መንቀሳቀስን ወይም ሰበብ ማድረስን የሚያወግዝ ሰው ወይም አያስፈልግም የሚል ሰው አሉ የነብዩን ሰለላሁ ዐለይሂ ወሰለም ሱና ጥሷል ሱናው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩን ሰበብ ማድረስን ነው አይ ተወኩል ምን ያደርጋል ዋናው ነገር ስራ ነው ሰበብ ነው እንጂ ያለ ደግሞ فقد طعن في الايمان ኢማኑን ወይም ኢማንን አያስፈልግም እንደማለት ነው ይላል እዚህ ሁለቱ በእጅጉ ያስፈልጉናል አንድ ባሪያ የሚሰራቸው ስራዎች ሶስት አይነት ናቸው ይላል ሶስት አይነት ስራዎች ይሰራል የመጀመሪያው አንደኛው አላህ Subhanahu Wa Ta'ala ያዘዘን እንድንተገብረው የታዘዝናቸው ነገሮች ናቸው እነዚህ ነገሮች ደግሞ ከጀሃነም ነፃ መውጫና ጀነት የምንገባባቸው ምክንያቶች ናቸው ይህ የግድ መፈጸም ያለበት ጉዳይ ነው مع التوكل على الله عز وجل فيه በአላህ ላይ ከመመካት ጋር መተግበር ያስፈልጋል መጾም መስገድ ሰደቃ ዘካ ሐጅ መሳሰሉት ዒባዳዎች ማለት ነው ምክንያቱም እነኚህ ዒባዳዎች ራሱ ተወኩል ይፈልጋሉ በአላህ ላይ فإنه لا حول ولا قوة إلا بالله حي على الفلاح ሲባል لا حول ولا قوة إلا بالله እንላለን ምን ማለታችን ነው አዎ ጥሪውንማ ሰምተናል ግን ወደዚህ ጥሪ ለመምጣት እኛ አቅምም ችሎታም የለንም አላህ عز وجل ሲፈልግ ነው የምንመጣው በአላህ ላይ መመካት ይፈልጋል ግልጽ ነው አይደል አይ አላህ ሲሻው ፈጽማለሁ ብሎም ደግሞ ማምታታት አይቻልም ለምንድን ነው ይሄንን ማትሰራ አይ አላህ አልሻልኝ ነው ለምን ይህን ትሰራለህ አላህ ሽቶብኝ እኮ ነው እቺ ማልቻለም እቺ ማጭበርበረ እቺም ተቀባይነት የላትም لكن حقيقة التوكل على الله
በምንሰራው መልካም ስራም በአላህ ላይ መመካት ያስፈልጋል። ያ አላህ እኔ ሐውልም ቁዋም መላም ኃይልም የለኝም፣ አንተ ነህ መላዬ፣ አንተ ነህ ኃይሌ፣ በኸይር ስራ ላይ አበርታኝ። ነቢዩ ሰለላሁ ዐለይሂ ወሰለም ሁሌም ከሰላት በኋላ ምን ዱዓ ያደርጉ ነበር? አቡ ሁረይራን ምን አስተማሩት? አው ማነው ሙዓዝ ብን ጀበል ያ ሙዓዝ ኢኒ ለኡሕቡከ አሉት። አንተ ሙዓዝ ሆይ እኔ በጣም እወድሃለሁ አሉትና በእያንዳንዱ ሰላት በኋላ ምን በላሉት? አላሁመ አዒኒ ዓላ ዚክሪካ ወሹክሪካ ወሑስኒ ዒባደቲክ፣ ጌታዬ ሆይ አግዘኝ፣ እርዳኝ፣ ዓላ ዚክሪክ አንተን በማስታወስ ላይ እርዳኝ፣ ወሹክሪክ አንተን በማመስገን ላይ እርዳኝ፣ ወሑስኒ ዒባደቲክ አንተን ማምለክ በማሳመር ላይ እርዳኝ። የአላህ እርዳታ እስካልታገዝን ድረስ በአላህ እስካልታገዝን ድረስ አንችልም። እኛ አቅም የለንም፣ መላ የለንም። ሁሌም የሱን እርዳታ መጠየቅ ያስፈልጋል። ዩሱፍ ኢብን አስባጥ የተባለው ዓሊም ምን ይላሉ? ኢዕመል ዓመለ ረጁሊን ላ ዩንጂህ ኢላ ዓመሉህ ወተወከል ተወኩለ ረጁሊን ላ ዩሲቡሁ ኢላ ማ ኩቲበ ለህ። ስራ ስትሰራ ስራው እንጂ ሌላ የማያድነው አይነት አሰራር ስራ ስትሰራ እኔ ነጃ መውጫዬ ስራዬ ነው ያለ ሰው ያክል ስራህን ስራ። ግልጽ ነው። በአላህ ላይ ስትመካ ደግሞ አላህ ከጻፈው ውጭ ምንም ነገር እንደማያገኝ ያመነ ሰው አይነት ሆነ አላህ ላይ ተመካ። አያችሁ ባላንሱ። ስራ ስንሰራ ከዚህ ስራ ውጭ ምንም ዋጋ እንደሌለን አይነት ነው የምንሰራው። እስከ መጨረሻ ጥረት ይደረጋል ማለት ነው። ግልጽ ነው። ተወኩል ስናደርግ ደግሞ ስራ የማይጠቅም ያክል ነው በአላህ ላይ የምንመካው። ሁለቱ በጣም ወሳኝ ሐሳቦች ናቸው። ስንሰራም በተወኩል ስም እንዳንዘናጋ፣ ተወኩል ስናደርግ ደግሞ በስራችን እንዳንመካ በአላህ ላይ ብቻ እንድንመካ ያደርገናል። ግልጽ ነው። ይህንን ባላንስ ይፈጥርልናል ማለት ነው። ሌላው ሁለተኛው የሰው ልጅ ስራ አላህ ስብሓነሁ ወተዓላ በዱንያ ላይ ስንኖር ዓደተን እንደ ሰው ተፈጥሯዊ የሆነና የማናስወግዳቸው ስራዎች አሉ። ለምሳሌ ከራበን መብላታችን አይቀርም፣ ከጠማን መጠጣታችን አይቀርም፣ ፀሐይ ከሆነ መጠላላችን አይቀርም፣ ብርድ ከሆነ የሆነ የሚያሞቀን ነገር መደራረባችን አይቀርም። እነዚህ ስራዎች አሉ። ይህ በየጊዜው የምንሰራውም ስራ በአላህ ላይ መመካትን ይጠይቃል። አላህ ስብሓነሁ ወተዓላ ሲጠብቀን እንጂ በዚች ሰዓት ብቻ ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን እዚቹ ኢትዮጵያ ውስጥ ቤት ንብረታቸውን ጥለው ሌላ ሀያት ውስጥ ነው ያሉት አይደል? ህይወታቸው አደጋ ላይ ነው ያለው። ጤናቸው አደጋ ላይ ነው ያለው። ሚላስ የሚቀመስ የላቸውም። የአላህ ከለላ ካልሆነ በስተቀር አንድ ሰው ባለው ነገር ሙሉ ለሙሉ እርግጠኛ ሆኖ መተማመን አይችልም። ይቻላል ወንድሞች? አይቻልም። ሶስተኛው አይነት ስራ ما أجرى الله العادة في الدنيا في الأعم الأغلب وقد يخرق العادة في ذلك لمن شاء من عباده. ምሳሌ ልክ እንደ መድኃኒት አይነት ጉዳዮች ደግሞ አሉ። ሁሌ ማንሰራቸው ግን ስንታመም ችግር ላይ ስንሆን የምንወስዳቸው መድኃኒት አይነት ነገሮች አሉ። አይደለም እንዴ? አሁን ሁሌ ምግብ እንመገባለን፣ የግድ ነው። መድኃኒት ግን ሲያመም ብቻ የምንወስደው ነው። እነዚህ ነገሮች ላይስ መድኃኒቱን መውሰድ ከተወኩል ጋር ይጋጫል ወይስ አይጋጭም? መድኃኒቱን ባንጠቀም ነው የሚሻለው ወይስ መጠቀሙ ነው ትክክል? ስለ ተወኩል ስናወራ ይህም ነገር አብሮ ይመጣል። እዚህ ላይ ዑለማዎቹ ሁለት አይነት ቀውል አላቸው፣ ሁለት አይነት ሐሳብ አላቸው።
إمام أحمد من يلالو أن التوكل لمن قوي عليه أفضل لما صح عن النبي صلى الله عليه وسلم يدخل الجنة من أمتي 70,000 بغير حساب. نبي صلى الله عليه وسلم 70,000 سوّتشالو جنة يميقبو يعلمنم حساب جنة يميقبو بلوان إنما ناتشو بلو سيتايقو مدهانيت يماس درقو يما درقو سوّتش ناتشو بلوان نا إيمانو بتأم قوي ونسو مدهانيت سكالمت تكأم درس با الله لي بمكة أفضل نو بلوان الشالال بلوان إمام أحمد بل لا ملكو دقمو علماء منالو عيدا لمالو يا نبي صلى الله عليه وسلم حال ينوربت هنيتا أفضل الحال نوالو كهلم نجر كهلم عينت بلاجو يا نبي صلى الله عليه وسلم هيوتنو نبي صلى الله عليه وسلم دقمو هكمنا أدرقو ياوك قالونا هكمنا ما أدرقو نومي بلتوال تقولتنا علماء قال لون هسابيش إمام أحمد يالو تعالى هلو شو دقمو إهنم بلوان مجاهد عكرمة نخعي نا ليلوچم كسلفوچ ليلوچ علماءوچم منالو سبب متو مولو لمولو رخصة يدرجم يفقدم مالو إلا لمن قطع قلبه عن الاستشراق إلى المخلوقين بالكلية وده مخلوقوچ منم عينت فيتو يمايزور مولو لمولو قلبو يتقرط سو قالونا بستقرالو ماني درسال زي وده مخلوق فيتو يمايزور مولو لمولو قلبو يتقرط سو قالونا بستقر كمخلوق አይሆንም አሉ እንደ አብዛኛችን ወይም ኦልሞስት ሁሉም ሰው የሚሆነው ተዳዊ ማድረግ ሱናም ነው ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ነገር ስለሆነ ማለት ነው አይሻ ረዲየላሁ ዐንሃ ዒልም الطب ትችል ነበር የህክምና ዕውቀት ትችል ነበር ለምንድነው ሲባል የተለያየ ዓለም ላይ ያሉ ሐኪሞች ዒልም الأعشاب ወይም የባህል ህክምና የሚችሉ ሰዎች ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመጡ ስለነበር ከነሱ የተማራችሁ ነበር እናታችን አይሻ ረዲየላሁ ዐንሃ ስለዚህ ይህ ከተወኩል ጋር የሚጋጭ አይደለም ህክምና ማድረግ ከተወኩል ጋር የሚጋጭ አይደለም መብላት መጠጣት መጠለያ ማግኘት እነዚህ ነገሮችን የአላህን መመካት ይፈልጋሉ ዒባዳም የምናደርጋቸው ዒባዳዎችም የአላህ Subhanahu Wa Ta'ala እገዛ መጠየቅ ይፈልጋሉ ማለት ነው